አብርሽዬ ዛሬ ሙዚቃና ሙዚቀኞች ፕሮግራም ላይ ደርሰናል። አሁን ሰዓቱ እሱ ነው። በስቱዲዮም ውጪ ደግሞ የተለያየ ጊዜ የሙዚቃና ሙዚቀኞች ፕሮግራም ተደርጓል። ያ ደግሞ ብዙ ሙዚቀኞችን ከጀርባ ያሉትንም እንድናቅ አድርጎናልና ዛሬ ወደ አንድ አንጋፋ ሰው ወጣ ይባልና እስከዛሬ ከየትኞቹ ሙዚቀኞች ጀርባ ምን ሰርቷል የሚለውን በደንብ የምናይበት ሰዓት ነው። ስለዚህ በቀጥታ ወደ ሙዚቃና ሙዚቀኞች እናልፋለን። ያሬድ የሙዚቃ ትምህርት ቤት ነው የምንገኘው። እንግዲህ እንደሚታወቀው በጣም ብዙ የሙዚቃ ሰዎች የወጡበት ታላቅ ግቢ ነው። ዛሬ ግን በሙዚቃና ሙዚቀኞች እንግዳችን ዶክተር እዝራ አባተን ልናገኘው ነው። ዶክተር እዝራ አባተ የሙዚቃ አስተማሪ ነው፣ የሙዚቃ ተመራማሪ ነው፣ እንዲሁም የሙዚቃ አቀናባሪ ነውና ከሱ ጋር ጥሩ ቆይታ ይኖረናል። ተከተሉ። ጋሽ እዝራ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ደህና ነህ? ደህና እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ እውነቱን ለመናገር ዛሬ ለመጀመሪያ ጊዜ ነው የመጣሁት። ካንተ ጋር ግን በጣም ይቆራኛል ይሄ ግቢና እንደ መኖሪያ ቤት እንዳደክበት ወይስ እንዴት? ይሄ ትምህርት ቤት እኛ ስንገባ የነበርነው ከ9ኛ ክፍል ጀምሮ ሃይ ስኩል ነበር እና ሃይ ስኩል ማለት የሙዚቃ ትምህርትና የአካዳሚክ ትምህርት አብሮ የሚያስተምር ነበር ማለት ከ9ኛ ክፍል ጀምሮ የነበርኩበት ነው ማለት ነው። መሀል ላይ ያው ለሌላ ትምህርት ውጭ ሄጄ ነበር። ከዛ ተመልሼ መጥቼ እዚሁ ነው ያለሁት ማለት ነው። እኔ እዝራ እያልኩ ነው የማወራህ ዛሬ። ትስማማለህ ይመስለኛል። እድሜ ለአንቱታ ቢደርስም ግን አንተ እያልኩ ነው የማወራው። ምን ችግር አንቱታና አንተነት እኮ የማንነት መገለጫ ስለሆነ ችግር የለውም። እዚህ ግቢ ውስጥ አንዳንድ ልክ እንደ ቤት እንደ መኖሪያ ቤታችን የሆነ አታችመንት ያለን ቦታዎች አሉ አይደለ? መኖሪያ ቤታችን የተወለድንበት አካባቢ፣ የሰራንበት መስሪያ ቤት፣ የተማርንበት ዩኒቨርሲቲ እንደምንለው ያደኩት በጣም ከህፃንነት ጀምሮ ያደኩት ማለት ከ2 ዓመት ከ3 ዓመት ጀምሮ ያደኩት ቴዎድሮስ አደባባይ አካባቢ ነው። እኔ አሰፈር በቃ የማንነት የመገለጫ ነው ብዬ ነው ማለት። አዎ ቴዎድሮስ አደባባይ ወደ ላይ ወደ ፒያሳ ምናምን በሙሉ ቴዎድሮስ ተረሰፈር ምናምን ሲባል ተምተሻል። ቴዎድሮስ አደባባይ ግን ከሁሉ በላይ ግን እዛ አካባቢ ማደጌ ሳይሆን ከዛ ሰፈር ሄደን ስላሴ ውስጥ ሰንበት ትምህርት ቤት አለ እና ሰንደይ ስኩል አለ። እዛ ሰንደይ ስኩል ውስጥ ነው ያደግነው ስላሴ ውስጥ እና እዛ ለኔ ቤዚክ የሆነ ነገር ማንነት የተቀረጸበት ቦታ ነው እዛ ስላሴ ውስጥ ማለት ነው። ከፎርማሉ ይሄ ከሰኞ እስከ አርባ ካለው ውጪ ነው የምነግርሽ። ግን ምንድነው ክረምትም ላይ እዛ ነው የምንሄደው ከሌላም ጊዜ ምክንያቱም እዛ ቦታ ላይ በጣም ቤዚክ የሆኑ ነገሮችን ይሰጡን ነበርና 8ኛ ክፍል ግን ስጨርስ እኔ የእውነት ለመናገር ያሬድ የሙዚቃ ትምህርት ቤት እንዳለም አላውቅም ነበር። ይሄን እንደምነግርሽ ወደ ኋላ እንግዲህ ከዛ ቁጥር ተጀምራለች ማለት በኢትዮጵያ አቆጣጠር 68 መጨረሻ 68 ላይ 8ኛ ክፍል ሚኒስትሪ ወስደን ምናምን ስላሴ ተቀምጠን ከዛ በፊት ፒያኖ አልነካም ምንም ትዝም አይለኝም ኳስ ምናምን መጫወት ምናምን ነገር እና 8ኛ ክፍል ሚኒስትሪ ወስደን ፒያኖ መንካት ስፈልግ ተከለከልኩ። መንካት አትችልም። አንድ ከኔ ቀድሞ እዚህ ትምህርት ቤት የገባ አለ። አንተ ግን ሙዚቃ ትምህርት ቤት መግባት ትፈልጋለህ እንዴ? ሙዚቃ ትምህርት ቤት አለ እንዴ? ፒያኖ ለምን ነካው? ለምን እንደሆነ አላስታውሰውም። በቃ ዝም ብሎ ኪሪዮሲቲ ይመስለኛል። እና ሙዚቃ ትምህርት ቤት መጣሁ፣ ተፈተንኩኝ። ምን እንደተፈተንኩም አላውቅም። የዛን ጊዜ ፈተናው ራሱ ያው ቤዚክ የሆነ ነገር ነው። ኦሪየንቴሽን ገባን፣ ተማርን፣ ገባሁ። እዚህ ደግሞ ስማር አንድ ቡልጋሪያዊት ፒያኖ አስተማሪ ነበረች፣ እንደ እናት የምትንከባከበኝ ማለት ነው፣ በየቀኑ ምናምን እድገት። ስለዚህ ምን አይታ ይሆን ግን አላውቅም። እኔ ለምሳሌ ምጠይቀ አንዳንዴ ሙዚቃ የሚሰጠን ነው የምናመጣው ነው ብዬ አስባለሁ። ማለት ይሄ ተምረን የምናመጣው ነው ወይስ ከውስጥ የሚሰጠን ነገር ነው? ይሄ kind of philosophical የሆነ ነገር ነው እና ምናልባት በዛን ጊዜ እኔ አሁን ቅድም የጠየቅሽን አስተማሪ ምን አይታ ነው ድንገት የሆነ ጭላንጭል ይሄ ሰውዬ እዚህ ትንሽ ታለንት አለው መሰለኝ ብላ አስባ ሊሆን ይችላል። ወይም ደግሞ ስታየኝ ምንም የማይገባኝ አይነት ነገር ሆነ ይሄን ሰውዬ ሰው አረጋዋለሁ ብላ አስባ ሊሆን ይችላል። ከሁለት አንዱ ሊሆን ይችላል። ውጭ ሀገር ሄደ ተመረህ ስትመጣ
በምን ድጋሚ ተገናኛችሁ? መዲና ባንድ ነው የሚመጣብኝ። ብዙ የሙዚቃ ሰዎች የምናውቃቸውና ኤልያስ መልካን ጨምሮ ሌሎችም አንተ ጋር ሙዚቃ እንደጀመሩ እንዳስተማርካቸው። መዲና ባንድ ምንድነው? እኔ ለምሳሌ ከቡልጋሪያ ጨርሼ እንደመጣው 84 85 አካባቢ ነው መዲና ባንድ። ከዚህ በፊት እዚህ ትምህርት ቤት ተማሪዎች የነበሩ ከኔ ጋር እዛ መዲና ባንድ ውስጥ የሚሰሩ ሌላ ግሩፕ ነበራቸው፣ ማሄራን ባንድ የሚል ምናልባት በሱ የሚታወቀው የፋንታውን ሸዋን ቆጮ ክራሪን በቃኘውን የሰሩት እሱን የሰሩ በጣም አሪፍ ግሩፕ ነው እና ሪስታብሊሽ ለማድረግ ሲታሰብ መዲና ባንድ እና ያ ግሩፕ ነበር እና እኔ እንግዲህ አዲስ መጭ ነኝ። እኔ ብዙ የባንድ ልምድም የለኝም አላቅም። እነሱ ናቸው ትሬን የሚያደርጉኝ ማለት ነው። ከዛ ራሱ ፋንታውን ሸዋን ቆጮ አለ፣ ታምሬ ወልደየስ አለ፣ ቸርነት አለ፣ ሰለሞን አባተ፣ ያሬድ ተፈራ፣ ዳንኤል ድራማ አለ። ከዛ ፀሐዬ ዮሐንስም ከኛ ጋር ነበረ እና እነዚህ ሰዎች ናቸው አብረውና መሳሪያ አለ ምናምን አብረን ነው የምንሰራውና እኔ ትሬን ያረኩበት ነው ማለት ነው። ማለት እኔም ማላቀውን እነሱ እያስተማሩኝ እኔም ማቀውን ደግሞ እነሱ እየነገርኳቸው የተማርኩ ብዙ ነገር የተማርኩበት ነው መዲና ባንድ ማለት ነው። ይሄ የመጀመሪያው መዲና። ከዛ አክሊሉም ከኛ ከጀመርን አይ ቲንክ 6 ወር ከምናምን በኋላ አክሊሉ ዘውዴም ከኛ ጋር አብሮ ተቀላቅሏል እና መዲና ባንድ ማለት ይሄ ግሩፕ ነው እና ዋናውን ስራ እንደውም እንደ ትልቅ ስራ ለዚህ ቡድን መቋቋም ትልቁን ስራ የሰሩት ፋንታሁን፣ ፀሐዬ፣ ታምሬ ወልደየስ እነዚህ ናቸው ዋናውን ነገር የሰሩትና እኛን አሰባስበውን አብረን እንድንሰራ ያደረጉን ማለት ነው። አሁን እንደ ሌሎቹ ግሩፖች ባንዶች የኮሜርሻል አርቱ ፕሮዳክሽን ውስጥ ግን ሙዚቀኞቹ በግላቸው የተለያየ ቦታ ይሰራሉ እንጂ ባንዱ እንደ ባንድነቱ ብዙ የኮሜርሻል ፕሮዳክሽን ውስጥ አልሰራም። ግን ከዛ የሙዚቃ ባለሙያዎቹ ግን ብዙ ስራዎችን ሰርተዋል። መዲና ባንድ ላይ ትንሽ እንቆይ ብዬ ነው። ያንን ዘመን ደግሞ ትንሽ እናስታውስ። ላይቭ ፐርፎርማንስ ብዙ ሰርታችኋል። ያ ጊዜ የሚባለው ምናልባት ወደ ኋላ 20 ዓመት 25 ዓመት ወደ ኋላ መሄድ ብዙ ከሆነ ዘመን ብለን ካልነው እንግዲህ የለም ችግር የለም። ግን ምን መሰለሽ ምንድነው የመንግስት መለዋወጥ ጋር አብሮ የሚመጣ ነው። እንደዚህ አሁን መዲና ባንድ፣ አዲስ ባንድ፣ ኤክስፕሬስ ባንድ ምናምን እነዚህ ባንዶች የመጡበት ዘመን ይሄ መንግስት ከተቀየረ በኋላ የነበረው አዲስ የሆነ ትራጀክቶሪ ነው። አዲስ የሆነ እንትን ነው። ግን ባንዶቹ በብዛት እንትን ያሉት ወደ 80ዎቹ መጨረሻ ምናምን በጣም እንትን ስትሮንግ ከዛ በኋላም እነዚህ ማላስታስ ምናምን የተነሱበት ማለት ነው። ምንድነው ባንዶቹ ምንድነው የሚያደርጉት? ድሮ በፊት የነበረው ነገር ምንድነው? በደርግ ጊዜ ሰዓት እላፊ አለ፣ ትልልቅ ሆቴሎች አሉ። እነዛ ትልልቅ ሆቴሎች የተወሰኑ ባንዶች አሉ። እዛ ሄደሽ ነው የምታገኘው። ከዛ ለየት ያለውን ነገር ደግሞ አዝማሪ ቤት አለ። ያው ካዛንቺስ አካባቢ ያለ አዝማሪ ቤት ታይታለሽ። ግን እነዚህኛዎቹ ሲፈጠሩ ትንንሽ የሚመስሉ ቤቶች ብዙ ናይት ክለቦች ተከፈቱ። ቦሌ አካባቢ እዚህ ኮፊ ሃውስ 6 ኪሎ ዋይት ሃውስ ምናምን ብዙ ቦታዎች ነበሩ እና የሚገርሙ አይነት ናይት ክለቦች ስለሆነ እና ለሙዚቀኞቹ የተለያየ ስራ የሚሰሩበት ነገር ነበር ማለት ነው። እና መዲና ባንድ ብዙ ቦታ ሰርተናል። ለምሳሌ ብላክ ኤንድ ዋይት እዚህ ኮፊ ሃውስ ወይም ኮንኮርድ ምናምን እንደዚህ ትንንሽ ሆቴሎችም እና ስቴጅ ላይ ከዛ እንደገና ደግሞ የኤግዚቢሽን ማዕከል የሚደረጉ ዝግጅቶች ወይም ደግሞ ባዛሮች ላይ ምናምን በየጊዜው ከትልልቅ ዘፋኞች ጋር መዲና ባንድ ይሰራ ነበር። አገሪቱ ውስጥ ያሉ ዘፋኞች በሙሉ ከመዲና ባንድ ጋር አብረው ይሰሩ ነበር። ማለት እንትና ከእንትና ብዬ የምለው ነገር የለም። ኢንክሉዲንግ ትልልቆቹ እነ ማህሙድ እነ ጥላሁን እነ ሚኒሊክን ጨምሮ ማለት ነው። እና ከብዙዎች ጋር አብረው ሰርተናል። ከዛ የሸራተን ኢናጉሬሽን ላይ ከነጥላሁን ጋር አብሮ መዲና ባንድ ሰርቷል። ወይም ደግሞ ጥላሁን፣ ማህሙድ አይ ቲንክ ሀመልማል ምናምን ነበሩ እና ከብዙ ዘፋኞች የዛን ጊዜ የኢትዮጵያ ባንድ የነበረው መዲና ባንድ ነው። ከዛ
ኩሌን ዘጋንጎች ነበሩ የዛን ጊዜ ነበሩት እና መዲና ባንድ በጣም ብዙ ቦታዎች ላይ ይሰራ ነበር እና ምንድነው የምትሰሪበት ቦታ ምናልባት በሳምንት ውስጥ ሳምንቱን በሙሉ ሾዎች ሊኖረን ይችላል። ግን ማለት መዲና ባንድ ብቻ አይደለም ሁሉም ባንዶች ጊዜ ነው። ለምሳሌ ሮሃ ባንድ፣ አይቤክስ፣ ዋሊያስ ምናምን የዛን ጊዜ ላይኖሩ ይችላል። ቢኖሩም ወይም ደግሞ በሆነ ነገር ኢንጌጅ ሊሆኑ ይችላሉ። እነዚህ ግን አዲስ የተፈጠሩት ባንዶች ግን በየቦታው ታገኝ ኢንክሉዲንግ ስሬም ባንድ የማህሙድ ባንድ በጣም አክቲቭ ነበር እና በየእንትኑ እና ትልልቅ ፌስቲቫሎች ላይ ምናምን ብዙ ነገሮች ተፈጠሩ ማለት ነው። ይሄ ትሬንድ መፈጠሩ ላይቭ ፐርፎርማንስ በብዛት እንዲደረግ መፈጠሩ በራሱ የሙዚቃው ካልቸር ላይ ያመጣው ነገር የለም። በብዛት መፈጠሩ ምናልባት የኔ ጉድ ወይ የኔ ባድ ወይ እንትን አለው። አንዳንድ ጊዜ ብዛት ሲሆን ፕሮፌሽናል ያልሆኑ ሰዎችም ገብተው ያልሆነ ነገር ሁሉ ሊሰሩ ይችላል። ጥሩ የሆነ ነገርም ፕሮዲዩስ ሊደረግ ይችላል። ስለዚህ አንዳንድ ጊዜ ሁሉ ነገር ጥሩ ነው ብሎ መቀበልም እንትን ጥሩም ነው መጥፎም ነው። አዳራሹ በግሩፕ የሚሰሩበት ኦርኬስትራ የሚሰራበት ነው። ይሄኛው ቤቢ ግራንድ ፒያኖ ነው። በቅርብ ጊዜ ነው ያገኘነው። ይሄ ኮንሰርት ፒያኖ ነው። ብሉትነር ነው። በጣም አሪፍ ፒያኖ ነው። ይሄ ፒያኖ ግን ረጅም ጊዜ ትምህርት ቤቱ ከተከፈተ ማለት ከ50 ዓመት በላይ ያለው ማለት ነው። ይሄንን ፒያኖ አንተ ተጫውተዋል? እስራ ብዙ ጊዜ ምን ላይ ኮንሰርት ምናምን ሲኖር ኮንሰርቶች ምናምን የግሩፕ ኮንሰርት ሲኖር የብቻ ሶሎ ኮንሰርት ምናምን ላይ ሰርችበታል። ሙዚቃ መስማት እንጂ ከጀርባ እኔ ምንም ይገርመኛል። ለራሱ በማታውቂው ቋንቋ ሰው ቢያወራ ላይገባሽ ይችላል። ግን ሙዚቃ ምንድነው ከስሜት ጋር የተያያዘ ነገር ስለሆነ የብዙ ሰዎችን ሀሳቦችን መግዛት ይችላል ማለት ነው። እኔ ለምሳሌ እዚህ ፒያኖ ላይ ተቀምጬ ድንገት የሆነ ድምጽ ባሰማ ያስደነግጣል ምናምን ምንድነው ልትይ ትችያለሽ። ወይም ደግሞ የምታውቂውን ነገር ብል የሆነ ነገር የሚሰማሽ ነገር አለ ማለት ነው። ወይ የምታውቂው ነገር ነው አይደለም? የምታውቂውን ነገር ነው። ሌላው ሰው ላያስደነግጥ ይችላል። ስሜትን የሚነካ ወይም ደግሞ የሆነ እና የተለያየ ነገር ሙድን የሚያመጣ ነገር ምንድን ነው? ወይም ደግሞ እኔ እንደዚህ ብዬ እኔ ፒያኖን ስትጫወት ሳይክ ትንሽ እንድትቆይ ይፈልግ የነበረ አሳጠርክብኝ። ይከፈልበታል ለዚህ ነው። አይ ነው እዚህ ኮንሰርት ተሰርቶ ነበር። ዩኒቨርሲቲው 75ኛ ዓመቱን ሲያከብር አንደኛው የኮሌጅ ኦፍ ፐርፎርሚንግ ኤንድ ቪዥዋል አርትስ አሁን እንኳን ዩኒቨርሲቲው ሪስትራክቸር ስላደረገ በሌላ አይነት ሪስትራክቸር ያን ኮሌጅ ኦፍ ፐርፎርሚንግ ኤንድ ቪዥዋል አርትስ ሶስቱ ትምህርት ቤቶች ስዕል ትምህርት ቤት፣ ስኩል ኦፍ ፋይን አርትስ ኤንድ ዲዛይን፣ ስኩል ኦፍ ሚውዚክ እና ስኩል ኦፍ ቲያትር አርትስ አብረው ነበሩ የነበሩትና የሶስቱን ትምህርት ቤቶች ታሪክ የሚያሳይ የስዕል ኤግዚቢሽኖች እንደ ስዕል ኤግዚቢሽኖች ነው። ይሄኛው የስኩል ኦፍ ፋይን አርትስ ኤንድ ዲዛይን ነው። በጊዜው የሀገሪቱ መሪ በየጊዜው እየመጡ ያዩት ነበር። ይኸውና የንጉሱን ፎቶግራፍ ማየት ትችላለች። ንጉሱ እና ደግሞ እንግዶቻቸውን ሲመጡ እንግዶቻቸውን ማለት ለጥበቡ ምን ያህል ከፍተኛ ቦታ ላይ እንደሰጡ ለማየት ነው። ይሄ ደግሞ ያሬድ የሙዚቃ ትምህርት ቤት ነው። እዚህም እንደዚያው ተመሳሳይ ነው። እዚህ ጋር ተማሪ ሆኜ የነበረበት ነው። ይሄ ማለት 73 ዓመተ ምህረት ማለት ነው። 73 እንደዚህ ነበርክ? አዎ አፍሮ
አፍሮ እና ኮሌታ ምን ነበር ይሄ ፕሮግራም? ምን ግራጁዌሽን ነው። ግራጁዌሽን ይሄ ዲፕሎማ ሲሰጡኛ ተመለከች። ዲፕሎማ ሲቀበል ማን ናቸው የሰጡ? የባህል ሚኒስቴር ነበሩ። አቶ ተስፋዬ ሸዋዬ ይባላሉ። በየትምህርት ቤቶቹ የኳየር ውድድር ነበረ እና የኳየር ውድድሩ ላይ የነበሩ ሰዎች ናቸው። እኚህ አቶ ሰፋ በይሳ ይባላሉ። ብሔራዊ ቲያትር እንትን ናቸው፣ ትራምፔቲስት ነበሩ፣ ግን ኳየር የሚያስተምሩ ነበር። እኚህ ሰውዬ በጣም ዝነኛ የዚህ ትምህርት ቤትም ዳይሬክተር ነበሩ። ከዛ የሀገር ፍቅርም ቲያትር ስራ አስኪያጅ ነበሩ። አቶ አማኔ ኢብራሂም ይባላሉ። ዝነኛ የሆኑ እንትን ናቸው። አሉ አሁን አሜሪካ ነው ያሉት። አሁን ዝነኛ የሆነ በቃ በሀገሪቱ ውስጥ ከተነሱ ጥሩ የሙዚቃ ደራሲ፣ ጥሩ አስተማሪ፣ ጥሩ ሪሰርቸር ከሚባሉት መካከል አንደኛው ነው። ይሄ የፕሮፌሰር አሸናፊ ታሪክ ምናምን እንትን ነው። ፕሮፌሰሩ ለእንግድነት እዚህ በመጡበት ይሄ በ90ዎቹ አጋማሽ አካባቢ ነው መጥተው ነበረ እና የዛን ጊዜ የተነሱት ነው። ይሄ ኮንሰርት ሆሉ ነው። ወደ 600 በላይ ሰዎችን ይዛል። በትክክለኛ ነው። አኩስቲካሊ በጣም አሪፍ ነው። ሳውንዱ እንዴት ነው? የትም ቦታ ሆነሽ እዚህ ያለውን ነገር በቀላሉ ማየት ትችያለሽ። ከሁሉም ቦታ ሆነሽ የምትሰሚው ሳውንድ ኢኩሊ አንቺ ጋር ይደርሳል ማለት ነው። ምን አይነት ዝግጅቶች? ለምሳሌ የሙዚቃ ኮንሰርቶች ነው። የሙዚቃ ኮንሰርቶች ናቸው። አዳራሹ ሲሰራ ለሙዚቃ ኮንሰርት ተብሎ የተሰራ አዳራሽ ነው። ሳውንዱ ምናምን እና ብዙውን ጊዜ እንደዚህ አሁን ክላሲካል ጃዝ ምናምን ኮንሰርቶች አሉ አይደለም? እነሱ እና እንደዚህ አይነት ነገሮች ናቸው የሚሰሩት። ይሄ ፒያኖ አዲስ ፒያኖ ነው። እዚህ አዳራሽ ውስጥ የተሰሩ ኮንሰርቶች እሱን እስኪ ንገረን። አንተ ፐርፎርም አድርጋ? እኔ አላደረኩም፣ ግን የኔ ኮምፖዚሽኖች ስራዎች የያሬድ የሙዚቃ ትምህርት ቤት አሪፍ ኦርኬስትራ አለ፣ እሱ ይሰራበት አንድ ኮንሰርቶች ሰርተዋል። ይሄ ቤት ሲከፈት የዚህ ቤት ዳይሬክተር የነበረው አሁን በቅርብ ሪዛይን አድርጎ ሄዷል። ግርማ የፍራሸዋም 2-3 ኮንሰርቶች ሰርቶበታል። ከውጭ የመጡ ሰዎችም ኮንሰርት አድርገውበታል። በጣም ትልቅ የነበረው የማ እዚህ አንድ ኮንሰርት እንትን የእሷ እዚህ ነበር እንዴ? እዚህ ነው ያዘጋጀው። ያ ቆንጆ ፕሮግራም እዚህ ነው። ያ ቆንጆ ፕሮግራም እዚህ ነው። በ90ዎቹ ሲባል ኤልያስ መልካ በቃ በትክክል አመቱን የእውነት ለመናገር በጣም ይከብደኛል፣ ግን 90ዎቹ አጋማሽ ጀምሮ ሊሆን ይችላል። እንደው እዚህ ተማሪ ነበር፣ ግሩፕ ነው እንዳለ አብሮ የነበረው ግባችሁ በጣም የሚገርም አይነት ባች ነው። ኤልያስ ብቻ አይደለም፣ ኤልያስ መልካ ነበር፣ ቢኒያም በድሩ፣ ዳዊት፣ ከዛ ዮሐንስ ጦና እነ ዳግማዊ ያሊ እዛ ያ ግሩፕ እዛ አካባቢ የነበሩ ዳንኤል ክንደያ ነበር። ግሩም ራሱ ከነሱ ጋር ተማሪ ነበር። ግሩም መዝሙር እና ያ ግሩም መዝሙር እና የዛን ጊዜ ማለት በጣም እንደዚህ ቫይብራንት የሆኑ ተማሪዎች ሲኖሩ እርስ በርስም ደግሞ ኮምፒቲሽን አለ ማለት ነው። እና እነዚህ ልጆች በራሳቸው የሚሰሯቸው እንትኖች በግላቸው ከትምህርት ቤት ከሚሰጡት ነገሮች ሌላ ውስጣቸው ያለ ነገር ትልልቅ ነገሮችን እንዲሰሩ ያደርጋቸዋል። በተለይ ደግሞ እንደ ጓደኝነት ኤልያስ፣ ዮሐንስ ጦና እና ቢኒያም በድሩ አንድ ግሩፕ አብረው ነበሩ እና ብዙ ነገሮችን አብረው እንትን ይሰራሉ። ኤልያስን ሳስበው የሆነ ብልጭ ብሎ ጥፍት ያለ እውነት ነው። መኖር ረጅም ጊዜ ኑሮ ሊሰራ የሚችል ግን ኤልያስ ደግሞ በትንሽ በቆየበት ዘመን ግን ብዙ ነገሮችን ፕሮዲዩስ አድርጓል። ልክ ምንድነው አንዳንድ ሰዎች ብዙ ጊዜ ይቆያሉ፣ ትንሽ ነገር ይሰራሉ። አንዳንድ ትንሽ ጊዜ ቆይተው ብዙ ነገር ይሰራሉ። አንዳንዶቹ ደግሞ ብዙ ይወራላቸዋል፣ አንዳንዶቹም ደግሞ እየሰሩ ብዙም አይወራላቸዋል። እና በዛ ዘመን የነበሩ በዛ ጊዜ ውስጥ የነበሩ እኮ በጣም ብዙ ስራዎች ይሰራሉ። አሁን ዮሐንስ ጦና ሂዛው አናውትስታንዲንግ ሚውዚሽን ቤዚስት ነው። ብዙ ነገሮችን ይሰራል። እርግጥ ነው አሜሪካ ስላለ ሊሆን ይችላል። ዳግማዊ ብትወስጂ ብዙ ስራዎችን አሁን እየሰራ ዳግማዊ ያለ እና ብዙ ልጆች አሉ። ቢኒያም በድሩ በጣም ጎበዝ የሆነ ሙዚቀኛ ነበር። ዳዊት ራሱ እና ማንኤል ምናምን የዛ ዘመን የነበሩ ብዙ ልጆች አሉ። አሁን ጎልደን ኤጅ ይባላል አይደለ? እንደ
አሁን ምን ልልህ የምፈልግ መሰለህ አሁን ለኔ ነው የምልህ ለኔ በቃ በጣም ቆንጆ ቆንጆ ሙዚቃ የተሰራው በ90ዎቹ ነው ለሙዚቃ ጎልደን ኤጅ 90ዎቹ ልል እችላለሁ እኔም በራሴ ልክ ላልሆን እችላለሁ እንደዚህ አይነት አነጋገር ግን አለ ይሄ አባባል ላንተ እንዴት ነው ስሜት የሚሰጥህ ከብዙ ሙዚቃ አጥኚዎች ጋር እንዳልጨቃጨቅ ነው የኔ ችግር እንጂ ለምሳሌ ትልልቅ የሙዚቃ አጥኚዎች ወይም ደግሞ ብዙ ጊዜ በሚዲያ እየተነሱ የኢትዮጵያ ወርቃማ የሙዚቃ ዘመን 60ዎቹ ነው ወይም ደግሞ ያ ትልልቅ ኦርኬስትራዎች የሚሰሩበት ዘመን ምክንያቶችን መደርደር እንዳጥኚ ምክንያት መደርደር አለብሽ ለምንድን ነው የተባለው ምንድነው ምክንያቱ ምናምን ዲያትሮ የራውንድ ግን ያንን ዘመን በዛ ዘመን የወጡ ጋዜጦችን ትችቶችን ብታይ ደግሞ ያን ዘመን እንዴት እንደሚደበደቡት ትስቂያለሽ ከዛ ደግሞ ሌላኛው ይነሳና ደግሞ 80ዎቹ አንቺ ደግሞ ተነስተሽ 90ዎቹ ሌላኛው 2000 ይላል ግን ምንድነው ማን ነው ያለው ይሄንን አሁን ምንድነው የዛ ኤሪያ ኤክስፐርቲዙ ምንድነው ያንን እንዲህ ያደረገው ነገር ምንድነው አንድን ዘመን ወርቃማ የሚያደርገው ሌላኛውን መዳብ ነው ልንለው ነው ወይም ደግሞ እሺ ዳይመንድ ነው ልንለው ነው ከፍል እሱ አስቸጋሪ ለኔ ግን የትኛውም ዘመን የራሱ ጥሩ ነገር አለው በእኛ እኔን ለምሳሌ ብትጠይቂኝ ለምሳሌ ዘመኔን በሙሉ ዊትኒ ሂውስተን ብሰማ ደስ ይለኛል ብዬ ላወራ እችላለሁ የዊትኒ ወዳጅ ነው አዎ ችግር አለብሽ አይ አንተ ኮምፖዝ ያደረካቸውን ሙዚቃዎችን እስኪ ነገሩ ምንድነው በኮምፖዚሽን አንዳንድ ጊዜ ምን አይነት ነገር አለ እሱን ልንገርሽና አጠቃላይ ሆነው ነገር ብዙ ጊዜ ለየት ያለ ነገር ይዘሽ ስትመጪ ሰዎች እንዲሰሙ የተለመዱ ነገሮችን አብረሽ እየሰጠሽ ታደርጊያለሽና ብዙዎቹ ነገሮች ሪአሬንጅመንት ነው ስንሰራ የነበረው ከመዲና ባንድ ጋር ስንሰራ የነበረው ሪአሬንጅመንት የነበሩ ዘፈኖችን ወይም በተለየ አይነት ሪአሬንጅመንት ከዛ እንደገና ደግሞ አንድ ጊዜ ኢትዮሶኒክ ቢግ ባንድ የሚል ተቋቁሞ ነበር እዛም አብረን እንሰራ ነበርና እዛም ላይ የነበሩ ዜማዎችን ሪአሬንጅ አድርገን በተለየ አይነት የቢግ ባንድ ስታይል ምናምን አሬንጅ ማድረግ ብሔራዊ ቲያትር ለምሳሌ ቅድም እንደ 13 ወር ዘጋ ወይ አዲስ አበባ ምናምን ስንሰራ የኢትዮጵያዊ የሆነ ነገር እንደሳል ግን በዛ መሃል ግን የራስሽንም በዛ አዲስ ነገር ለየት ያለ ነገር ለመስራት እንትን አንድ ለየት ያለ ነገር ግን ኢትዮጵያዊ የሆነ ነገር ግን በተለየ አይነት ኮንቴክስት የተሰራ አንድ 5 ሾርት ፒያኖ ፒስ የሚል ነገር ሲሰራው ረጅም ጊዜ ነው ከተሰራ እሱን አንድ ጀርመናዊ ወይም ደግሞ አፍሪካን ፒያኒዝም የሚል ነገር እንትን ኮንሰርቶች የተለያዩ ቦታዎች የሰራቸው የተቀዱ አሉ እኔ በበኩሌ ዛሬ ደስ ብሎኛል ምክንያቱም ሙዚቃ ሲባል ሙዚቀኛ ድምጻዊና የግጥም የዜማ ደራሲዎች ጋር ነው ብዙ ጊዜ ቆይታ አድርጌ የማውቀውና ራሱ ሙዚቃ ከጀርባ ያለውን ነገር እዚሁ ያሬድ ትምህርት ቤት መጥቼ እንዳቅ ስላደረከኝ ስላሳየኸኝ ካንተ ጋር ቆይታ ስላደረኩኝ በጣም ደስ ብሎኛል እዝራ እውነት አመሰግናለሁ ብዙ ጊዜ ዶሚናንትሊ የሚታየው ከፊት ለፊት ያለው ነው ማለት ቮካሊስቱ እውነት ነው ያ ቮካሊስት በስነ ስርዓት ፐርፎርም ባያደርገው ሰዎች ሊያዳምጡት አይችሉም ከኋላ ግን ብዙ ነገሮችን አሉ ብዙ አሉ ማለት ያንን ሙዚቃ በጥሩ ሁኔታ አሬንጅ አድርጎ አስተካክሎ ጽፎ እነዛ ሰዎች በስነ ስርዓት እንዲሰሩት የሰጠው ሰው እሱ ያንን አሬንጅ ባያደርገው እነዛ ሰዎች በስነ ስርዓት እሱም ጥሩ የሰራውን ነገር ጥሩ የጻፈውን ነገር ደግሞ ጥሩ ፐርፎርም የሚያደርጉ ማለት ጥሩ የሚጫወቱ ሰዎች ካለ ግን ድምጥማጡን ላይጠፉት ይችላሉ ጥሩ ሙዚቃ ተጫዋቾች ጥሩ አሬንጀር ጥሩ ቮካሊስት አግኝተሽ ደግሞ ጥሩ ሳውንድ ማን ባታገኝ ድምጹ ራሱ ድምጥማጡን ላይጠፋ ይችላል ስለዚህ ፓኬጁ ብዙ ነው ብዙ ጊዜ ግን with all this package ምናልባት የሁሉንም ሰዎች ክሬዲት የሚወስደው አንድ ሰው ሊሆን ይችላል ችግር የለውም ወለቴ ነው ችግር የለውም ምክንያቱም በፓኬጁ ውስጥ ገባሽ ፓኬጁን እንደዚህ በትልቁ ማየት ነውና ያንን ትልቅ አይ ቲንክ ይሄ ብዙ ነገር ላይ አገርም እንደዛ ነው ታውቂያለሽ ኢንስቲትዩሽንም እንደዛ ነው እና ፓኬጅ ውስጥ ግን የፓኬጅ ውስጥ ያሉትን ግን ኢምፖርታንት የሆኑ ሰዎች ግን ክሬዲት መስጠቱ ግን አሪፍ ነው ለብዙ ነገር ምሳሌ የሚሆን ይመስለኛል ይሄ በሙዚቃ ብቻ ሳይሆን በእኛ ስራ ብቻ ሳይሆን በብዙ ስራ ምሳሌ ሊሆን ይችላል እንግዲህ አንድ ነገር ብቻውን አይደለም ወጥቶ ሰው ጋር የሚደርሰው ወይም ደግሞ ውጤታማ የሚሆነው ከጀርባ በጣም ብዙ ነገር አለ ነውና ጥሩ ጊዜ ነበረን እስካሁን ድረስ ስለሰራሃቸው ስራዎች እንግዲህ ውጤታማ ስላደረካቸው ተማሪዎች ስለደረሱ ሙዚቃዎች ስለ ስራዎች ሁሉ በጣም አድርገን እናመሰግናለን
እኔም አመሰግናለሁ ስለመጣችሁ ስለጠየቃችሁኝ እንደገና ደግሞ ረጅም ጊዜን ስለወሰዳችሁና በጊዜ ውጣ ውረድ ውስጥ ስላሳለፋችሁ በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው። ያንተ ስራ በሆነው ሙዚቃ ነው እንሰናበት።